ጤና ይስጥልን እንደምን አላችሁ? የዛሬ ጉዳያችን በአዲስ አበባ ከተማ የቤት ባለቤት ለመሆን ያላችሁን ጥሪት እየቆጠባችሁ ሌትና ቀን በጉጉት የቤት ዕጣ የምትጠባበቁ የ97 እና የ2005 ዓ.ም ተመዝጋቢዎች ይህ ቪዲዮ በተለይ ለእናንተ የተዘጋጀ ነው። አብራችሁ ቆዩ። ለዓመታት በፈጀው የቤት ዕጣ ጉዞ ውስጥ ብዙ ግራ የሚያጋቡ ወሬዎችን፣ የተስፋ መቁረጥ ስሜቶችን፣ የተለያዩ መረጃዎችን እንደምትሰሙ እናውቃለን። በተለይ ደግሞ እስካሁን መቆጠብ አለብን ወይ? የቆጠብነው ገንዘብስ ምን ሊሆን ነው? አሁን እየተገነቡ ያሉ ቤቶችስ ለማን ነው የሚተላለፉት? የሚሉ ጥያቄዎች የብዙዎቻችሁ የዘወትር ጭንቀት እንደሆኑ በአስተያየት መስጫ ሳጥናችን ኮሜንት ሴክሽን ላይ በስፋት ተመልክተናል። ዛሬ እነዚህ ጥያቄዎች በዝርዝር የምንመለከትበት ከመንግስት የወጡ አዳዲስ መረጃዎችንና ወቅታዊ እውነታዎችን ይዘንላችሁ ቀርበናል። ከቪዲዮ መጨረሻ ድረስ አብራችሁን በመቆየት ትክክለኛውን መረጃ እንድትጨብጡ እንጋብዛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ሁልጊዜ የምናደርሳቸው ወቅታዊ መረጃዎች ቀድማችሁ እንታገኙ ይሆናል። አሁን ቀጥታ ወደ ዋናው መረጃ እንለፍ። የመጀመሪያውና ትልቁ ነጥብ የ97 እና የ2005 ተመዝጋቢዎች አሁን ያሉበት ሁኔታ ምንድን ነው የሚለው ነው። ይህም በተመለከተ የአዲስ አበባ ከተማ አስተዳደር በቅርቡ በተደጋጋሚ እንደገለጸው ለዓመታት በትዕግስት እየጠበቁ ያሉትን የነባር ምዝገባ ተጠቃሚዎች ቅሬታ ለመፍታት ከፍተኛ ትኩረት እንደሰጠ ተነግሯል። በተለይም 97 እና 2005 ተመዝጋቢዎች ጉዳይ ከመቼውም ጊዜ በላይ ቅድሚያ የሚሰጠው ሆኗል። የመንግስት መመሪያዎች እንደሚያሳዩት ማንኛውም አዲስ የቤት ዕጣ ሲወጣ ወይም የተገነቡ ቤቶች ሲተላለፉ እነዚህ ለረጅም ዓመታት የተጠባበቁ ዜጎች ቅድሚያ ተጠቃሚ እንዲሆኑ የማድረግ ግዴታ እንዳለ ያሳያል። ነገር ግን ነገሩ ውስብስብ የሚያደርገው የተመዘገበው ቁጥር ከፍተኛ መሆንና የመንግስት የቤት ግንባታ ፍጥነት አለመመጣጠን ነው። በዚህ ምክንያት ዕጣው በታሰበው ፍጥነት ሊደርስ አልቻለም። ነገር ግን በ2018 ዓ.ም በያዝነው በጀት ዓመት በሚኖሩት የዕጣ ማውጣት መርሃ ግብሮች ላይ የመንግስት ዋነኛ ትኩረት እነዚህን ተመዝጋቢዎች ደረጃ በደረጃ ማስተናገድ እንደሆነ በግልጽ ተቀምጧል። ስለዚህ ተመዝጋቢዎች መብታችሁ እንዳልተሰረዘ አሁንም በትኩረት በቤት ዕጣ ዝርዝር ውስጥ እንዳላችሁ ማወቅ ይገባችኋል። ወደ ሁለተኛውና በጣም ወሳኝ ጥያቄ እንለፍ። እስካሁን መቆጠብ አለብን ወይ ወይስ ቁጠባውን ማቋረጥ አለብን የሚል ጥያቄ አስቀምጣችኋል ኮሜንት ሴክሽን። ይህ ጥያቄ ብዙዎቻችሁን ያከራከረ ጉዳይ ነው። ከተለያዩ ይፋዊ ምንጮች ከባንክ መረጃዎች ያሰባሰብነው ማጠቃለያ የሚያሳየው አንደኛ፣ ቁጠባችሁ በምንም ምክንያት አታቋርጡ። ኮንዶሚኒየም በባህሪው የቁጠባ ታማኝነትን ሴቪንግ ኮንሲስተንሲ ይፈልጋል። ዕጣ በሚወጣበት ጊዜ አንዱ መስፈርት ተመዝጋቢው በየወሩ ያሳየው የቁጠባ ዑደት ነው። ቁጠባ ማቋረጥ ወይም ሙሉ በሙሉ ገንዘቡን ማውጣት ከዝርዝሩ ውስጥ በራስ ፍቃድ በራስ ፍላጎት የመውጣትን ያህል ዋጋ ሊያስከፍላችሁ ይችላል። ሁለተኛ፣ የተቀመጠው ዝቅተኛ የቁጠባ መጠን እንዳለ ሆኖ አቅም የፈቀደውን ያህል ማደለብ ማሳደግ አስፈላጊ ነው። ዕጣው በሚደርስበት ወቅት የሚጠየቀውን ቅድመ ክፍያ ዳውን ፔመንት በቀላሉ ለመክፈል ይረዳል። በአሁኑ ወቅት የዕቃዎች ዋጋ፣ የግንባታ ወጪ እየጨመረ በመምጣቱ ቤቶቹ ሲተላለፉ የሚጠየቀው የቅድመ ክፍያ ወይም ዳውን ፔመንት መጠን ሊያድግ እንደሚችል መገመት አዳጋች አይደለም። ስለዚህ ሂሳባችሁን አክቲቭ አድርጋችሁ ማቆየትና አዘውትራችሁ መቆጠባችሁ የነገውን ተጠቃሚነታችሁን የሚያረጋግጥ ዋነኛ መሳሪያችሁ እንደሆነ እንድታውቁ ይገባል። በቀጣይ የምንመለከተው ስለ አዳዲስ ግንባታዎችና የሳይቶች ደረጃ ምን እንደሚመስል እናያለን። ለመሆኑ በአሁኑ ወቅት በአዲስ አበባ እየተገነቡ ያሉ ቤቶች የት ላይ ደረሱ? ለማንስ ነው የሚተላለፉት? ይህንን ለማወቅ በአሁኑ ወቅት ትላልቅ ግንባታዎች መመልከት በቂ ነው። ለምሳሌ እንደ ገላንጉራ ባሉ አዳዲስ ሳይቶች ላይ ሰፊ የቤት ግንባታዎች እየተከናወኑ ይገኛሉ። እነዚህ ሳይቶች በአሁኑ ወቅት በተለያዩ የግንባታ ደረጃዎች ላይ ይገኛሉ። አንዳንዶቹ መዋቅራዊ ግንባታቸው ስትራክቸራል ወርክ የተጠናቀቀ ሲሆን፣ ሌሎቹ ደግሞ የማጠናቀቂያ ስራዎች ወይም ፊኒሽንግ ወርክስ እየተከናወነላቸው ይገኛል። እነዚህ አዳዲስ ቤቶች ሲጠናቀቁ በቀጥታ ወደ ዕጣ ዝርዝር ውስጥ የሚገቡ ናቸው። የመንግስት እቅድ እነዚህን ሳይቶች በፍጥነት አጠናቆ ለቤት ፈላጊው ማህበረሰብ በተለይም ቅድሚያ ለምንላቸው ለ97 እና 2005 ተመዝጋቢዎች ማስተላለፍ ነው።
የግንባታዎቹ መፋጠን እጣው በ2018 ዓ.ም የመካሄድ እድሉን እጅግ ከፍተኛ ያደርገዋል። እኛም በኬርቦክስ አፍሪካ የእነዚህን ሳይቶች ወቅታዊ ሁኔታ በአካል እየተከታተልን መረጃውን ወደ እናንተ ማድረሳችን እንቀጥላለን። የተከበራችሁ የሚዲያችን ተከታታዮች የቤት ነገር የህይወት መሰረት እንደመሆኑ መጠን ተስፋ መቁረጥ እንደማያስፈልግ ልንነግራችሁ እንወዳለን። ለዓመታት በጠበቃችሁ አድካሚ ቢሆንም አሁን ያሉት የግንባታ እንቅስቃሴዎችና ከመንግስት በኩል የሚሰጡት ማብራሪያዎች ነገ መልካም ነገር እንዳለ አመላካች ናቸው። ቁጠባችሁን ሳታቋርጡ ተከታተሉ። ህጋዊ ሰነዶቻችሁን በጥንቃቄ ያዙ። ከማንኛውም ግራ የሚያጋቡ የሐሰት ወሬዎች ራሳችሁን ጠብቁ እንላለን። ስለ 2018 ኮንዶሚኒየም ዕጣ አጠቃላይ መረጃ ይህን ይመስል ነበረ። እናንተስ በዚህ ዙሪያ የምታውቁት ተጨማሪ መረጃ አለ ወይ? ወይም መንግስት ምን እንዲያደርግ ትመክራላችሁ? ሀሳብ አስተያየታችሁን ከታች ባለው የአስተያየት መስጫ ሳጥን ላይ አስፍሩልን። ውይይቱን እዛ እንቀጥላለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁና ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ አዲስና ወቅታዊ መረጃ ይዘን እስከምንገናኝ ድረስ ሰላም ቆዩ። ኬርቦክስ አፍሪካ ነበር። አመሰግናለሁ። ባይ ባይ።